ዘፍጥረት 32 ከቁጥር 1 ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክት ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሰራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴር ምድር ወደ ኤዶም አገር ከፊቱ መልእክተኞችን ላከ። እንዲህም ብሎ አዘዛቸው፣ ለጌታዬ ለኤሳው ባሪያ ያዕቆብ እንዲህ አለ ብላችሁ ንገሩት፣ በላባ ዘንድ በስደት ተቀመጡ። እስካሁን ድረስ ቆየው፣ ላሞችንም አህዮችንም በጎችንም ወንዶች ባሪያዎችንም ሴቶች ባሪያዎችንም አገኘው። አሁንም በፊት ሞገስ አገኝ ዘንድ ለጌታዬ ለማስታወቅ ላኩ። ያዕቆብ የኤሳው ታናሽ ወንድም በተፈጥሮ ብልጥ ሆኖ የተፈጠረ አካሄድ የሚያቅ ከወንድሙ ፈጥኖ ማሰብ የሚችል ከሆድ ጀምሮ የታገለ ከእናቱ ማህፀን ጀምሮ ከወንድሙ ጋር የታገለ ሰው ነው። ያዕቆብ ማለት ስሙ አታላይ እንደማለት ነው። ስለዚህ አባታቸው ይስሐቅ ፈጽሞ ባረጀና ሊሞት በደረሰ ጊዜ ልጄ ሆይ ልባርክ እፈልጋለሁ፣ አንተ የበኩር ልጄ ነህ፣ እምወደው ምግብ ስራልኝና ልባርክ በረከትን ባንተ ላይ ላስተላልፍ አለው። ስለዚህ ኤሳው በደስታ ወደ አደን ሄደና አድኖ ለመምጣት በቆየ ጊዜ ያዕቆብ ከእናቱ ጋር ተማክሮ ርብቃ ጋር ቆንጆ የምስር ወጥ አሰርቶ ለአባቱ ሰጠው። የኤሳው ሰውነት በፀጉር የተሸፈነና በፀጉር የተሞላ ስለሆነ የበግ ቆዳ ለብሶ ሁሉን ሆነ። ድምፁን ቀየረ፣ ሰውነቱን ቀየረ። ከወንድሙ ፈጥኖ ከአባቱ ምን አገኘ? በረከትን አገኘ። አባቱ ፈጽሞ ያንን ምግብ ከበላ በኋላ ፈጽሞ ኤሳው መስሎት ያዕቆብን ምን አደረገው? ባረከው። በማታለል የተባረከ ሰው ነው። ኦሪጂናል የሆነውን ነገር በተፈጥሮ መንገድ ባያገኝም በብልጠት እንደምንም ተጣጥሮና እንደምንም ብሎ በብዙ ማስመሰልና አታሎ ከወንድሙ ቡክረናን በወሰደ ጊዜ ኤሳው መጣ። ኤሳው ያማረ ምግብ ከሰራ በኋላ በአባቱ ፊት አቀረበና አባቴ ሆይ ምግብ ሰርቻለሁ፣ የምትወደውን ምግብ እኔ አሁን ጓጉቻለሁ ለመባረክ። ያውን በረከትን አፈቀኝ። በቃ ከመቼ ይደርሳል ብዬ ነበር ሰዓቱ እና አሁን ሰዓቱ ደረሰ፣ ባርከኝ ሲለው አንተ ማን አለው? እኔ ማን ነኝ? ኤሳው ነኝ፣ የበኩር ልጅ ነኝ። አሁን መተህ ባርክ ያልነበረም ወይ? ከጥቂት ደቂቃ በፊት ባርኮትን ከኔ ወስዳ አልነበረው ወይ ሲለው በፍጹም እኔ ያልወሰድኩም አለው። አይ በቃ ሌላ ሰው መጥቶ ያንተን ብኩርና ያንተን በረከት ያንተን ነገር አታላይ ሰው መጥቶ ወስዶብሃል አለው። ኤሳው አዘነና አባቱን ጠየቀው። አባቴ ሌላ የቀረህ አንዲት በረከት የለም አለው። ፈጽሜ ባርኬዋለሁ። የወንድሙን በረከት ምን አረገው? ጥርግ አርጎ ሙሉ ለሙሉ የወንድሙን በረከት አታሎ ምን አርጎበታል? ወስዶበታል። ኤሳው ከዚህ በኋላ ምን ይቀረዋል? ብኩርናው ተቀምጧል፣ በረከቱ ተቀምጧል። ስለዚህ ኤሳው ምንድነው የሚያደርገው? ያዕቆብን ምን ማድረግ ነው? መበቀል ነው። አታለልከኝ፣ በቀላለሁ። ስለዚህ ይሄንን እናቱ በሰማች ጊዜ ወደ ዘመዶቿ ያዕቆብ ምን እንዲሄድ እንዲሸሽ አደረገችው። በዛ ሄደ። ረጅም ታሪክ ነው እና አጎቱ ጋር ሄደ። ላባጋ 14 ዓመት ተገዛ። 7 ዓመት ለሊያ፣ 7 ዓመት ደግሞ ለራሄል፣ 14 ዓመት ተገዛ። ምንም ያዕቆብ አታላይ ይሁን እንጂ የእግዚአብሔር ፕሮግራም በሱ ላይ አለ። ያዕቆብ ማን ነው ብዬ ሳስብ ባርኮትን የሚፈልግ ሰው፣ ባርኮት ምን እንደሆነ የገባው ሰው ነው። ኤሳው ለምስሮች ሲሸጠው፣ ያዕቆብ ግን የበረከት ጉልበት ምን ያክል እንደሆነ ያውቃል። አንዳንዴ በእጅ ያለው ወርቅ ይሉታል፣ እጁ ላይ ያለውን ኤሳው አያውቅም። የበኩርነት ልክ ለምሳሌ ሮቤልን እንዳለው ማለት ነው። ሮቤል የመጀመሪያ ልጄ ነው፣ ነገር ግን እንደ ውሃ የሚያዋልል ነውና አለቅነት ለሱ አይገባም የተባለው ማለት ነው። እንደ ውሃ የሚዋልል ነው፣ ዋላይ ነውና አያውቀውም። ቫልዩን አያውቀውም፣ የብኩርናን ቫልዩ አያውቀውም። ስለዚህ አለቅነት ለሱ ምን አይልም? አይገባም። የወንድሞቹ ታናሽ በሚሆን በዮሴፍ ራስ ላይ ምን ይላል? ይቀመጣል። ታናሹ ብኩርናውን ወሰደ። የቤተሰቡ አባት የነበረው ዮሴፍ ነው። ታናሹ ቀማው። ኤሳው አያውቀውም፣ ያዕቆብ ግን ያውቀዋል በደንብ። ስለ ብኩርና ያውቃል፣ ስለ በረከት ያውቃል። መልእክተኞችም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድም ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። የሰራውን ያውቃላ። በምን ምክንያት እንደወጣ ስለሚያውቅ ምን አለ? ተጨነቀ። ከእርሱም ጋር ያሉትን ሰዎች መንጎቻቸውንም ላሞቻቸውንም ግልመሎቻቸውንም በሁለት ወገን ከፈላቸው። እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብ ምን አይነት ሰው ነው ብለናል? ስማርት ሰው ነው ብለናል። ለሁለት ከፈላቸውና ሁለት ብርጌድ አድርጎ ሁለት ግሩፕ አድርጎ በሁለት ከፍሎ ላካቸው። አንዱ ከተመታ አንዱ ምን ይላል? ያመልጣል ብሎ። ይሄ ሰው በጣም ጥበብ የተሞላ አደገኛ
ሰው ነው። ያዕቆብም አለ የአባቴ አብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድር ወደ ተወለድክበትም ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልከኝ እግዚአብሔር ሆይ ለባሪያ ከሰራኸው ከምሕረትና ከእውነትህ ሁሉ ትንሽ እንኳን የማይገባኝ ነኝ። በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሰራዊት ሆንኩ። ያዕቆብ ጠንቅቆ ያውቃል። በረከቷን ከየት እንዳመጣት ያውቃል። የሱ እጅ እንዳልሆነች ያውቃል። ሁሉ አይገባኝም፣ እኔ በትር ነው ይዤ ከዚህ ሀገር የወጣሁት። ዛሬ ግን የዚህ ሁሉ ሀብት ባለቤት፣ የዚህ ሁሉ ምርኮ ባለቤት፣ የዚህ ሁሉ ከብት ባለቤት፣ የዚህ ሁሉ ንብረት ባለቤት አድርገኸኛል። ከወንድሜ ከኤሳው እጅ አድነኝ። ብር አያድነኝም፣ አንተ ምን በለኝ አድነኝ። መጥቶም እንዳያጠፋኝ እናቶችንም ከልጆቻቸው ጋር እንዳያጠፋ እኔ እፈራዋለሁና አንተም በርግጥ መልካም አደርግልሃለሁ፣ ዘርህንም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርጋለሁ ብለህ ነበር። በዚያችም ሌሊት ከዚያው አደረ። ከያዘውም ሁሉ ለወንድሙ ለኤሳው እጅ መንሻን አወጣ። 200 እንስት ፍየሎችና 20 የፍየል አውራዎችን፣ 200 እንስት በጎችና 20 የበግ አውራዎችን፣ 30 የሚያጠቡ ግመሎችንና ከግልገሎቻቸው ጋር 40 ላም፣ 10 በሬ፣ 20 እንስት አህያ፣ 10 የአህያ ግልገሎችን፣ መንጎችንም በየወገኑ ከፍሎ በባሪያዎቹ እጅ አደረጋቸው። ባሪያዎቹንም በፊቴ ለፉ፣ መንጋውንና መንጋውንም አራርቁት አለ። የፊተኛውንም እንዲህ ብሎ አዘዘው፣ ወንድሜ ኤሳው ያገኘህ እንደሆነ አንተ ማነህ? ወዴት ትሄዳለህ? በፊቴ ያለው ይህስ ምንድነው ብሎ የጠየቀህ እንደሆነ በዚያ ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያህ ያዕቆብ ነው፣ እርሱም ደግሞ እነሆ ከኋላችን ነው በለው። እንዲሁም ሁለተኛውና ሶስተኛውን ከመንጎቻቸው ኋላ የሚሄዱትን ሁሉ እንዲህ ብሎ አዘዘ፣ ኤሳውን ባገኛችሁት ጊዜ ይህንኑ ነገር ንገሩት፣ እንዲህም በሉት፣ እነሆ ባሪያህ ያዕቆብ ከኋላችን ነው፣ በፊቴ በሚሄደው እጅ መንሻ እታረቀዋለሁ፣ ከዚያም በኋላ ምናልባት ይራራልኛል፣ ፊቱንም አያለው ብሏልና። ቁጥር 21 እጅ መንሻም ከርሱ ቀድሞ አለፈ፣ እርሱ ግን በዚያች ሌሊት በሰፈር አደረ። በዚያች ሌሊትም ተነሳ፣ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቶችንም ሁሉ አሻገረ። ቁጥር 24 ምን ይላል? ያዕቆብ ግን ለብቻው ቀረ። አንድም ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹሉዳ ነካው። ያዕቆብ ግን በሉ እስቲ ብቻውን ቀረ። ሃሌሉያ። ብቻውን በነበረ ጊዜ በምድረ በዳ ቀን በመሸበት ሰዓት በምድረ በዳ ላይ ተኝቶ ድንጋይ ተንተርሶ በነበረበት ጊዜ ብቻውን ሳለ ያዕቆብ ብሎ የመጣው ጌታ ለካ መገለጡ የሚመጣው ብቻን ስትሆን ነው። ያ ቃል ያዕቆብ 2 ክፍል ሰራዊት ሆኗል። ሊቆጠር የማይችል በጎች አሉት፣ ሊቆጠሩ የማይችሉ ፍየሎች አሉት፣ ግመሎች አሉት፣ በጎች አሉት፣ ሁሉ ነገር ያለው ሰው ነው። ነገር ግን እግዚአብሔር መገለጥ ፈለገ። ያዕቆብም የጭኑ ሹሉዳ ሲታገለው ደነዘዘ፣ እንዲህም አለው ሊነጋ አቅላልቷልና ልቀቀኝ። እርሱም ካልባረኸኝ አልለቅህም። እንዲህም አለው ምን አለው? ካልባረከኝ አልለቅህም። ዛሬ ከተገናኘን አይቀር ልትሄድ ትችላለህ፣ ደግሜ ላላገኝ እችላለሁ። ታገለው ነው የሚለው። ምን አለው? ታገለው። በቃኝ በሰከንድ አንድ መስራት፣ በቃኝ አስመስሎ መስራት፣ ተመሳሳይ የሆነ ግን ትክክለኛ ያልሆነ ባርኮት በቃኝ። ዛሬ ካገኘው አልለቅህም። መባረክን ምን በለኝ? ካልባረከኝ። እስከ ዛሬ የኖርኩት ኑሮ እውነተኛ ኑሮ እንዳልሆነ ገብቶኛል። እውነተኛውን ኑሮ ፈልጌ ስላጣው ነው ተመሳሳዩን ኑሮ የኖርኩት። ዛሬ ፊት ለፊት ተገናኝተናል ካንተ ጋር አባ፣ የአባቴ የአብርሃም አምላክ፣ የአባቴም የይስሐቅ አምላክ፣ በምድረ በዳ ያገኘኸኝ ዛሬ ፊት ለፊት መጣ።
አዎ ካልባረከኝ የትናንቱ ኑሮዬን መድገም አልፈልግም አለው። ለእንጀራ ለሚስት ለሊያ ለራሄል ለልጆች ለከብቶች የኖርኩበትን ዘመን ዳግም ላይው አልፈልግም። እሱን አግኝቻለሁ ግን እውነተኛ አይደለም። ሁለተኛ ነው እንጂ እውነተኛ አይደለም። እውነተኛና አንደኛ የሆነውን ያንተን ክብር እፈልጋለሁ። ካልባረከኝ ምን አልልህም። እኔ ከብት እንድትሰጠኝ አልፈልግም። የሚስትም ጥያቄ የለብኝም። የልጆችም ጥያቄ የለብኝም። የአህያ ጥያቄ የለብኝም። የቡዴና ጥያቄ የለብኝም። የኔ መሰረታዊ ጥያቄ ያንተ ነገር ነው። የኔ መሰረታዊ ጥያቄ እውነተኛ ባርኮት። ሰው ያለው ማንም አለኝ። ሰው ያዘው ማንም ይዤዋለሁ። ሰው የደረሰበት ደርሻለሁ። ኖ እኔ አሁን የምፈልገው እንጀራ አይደለም፣ ያንተን እውነተኛ ባርኮት። ቀጥ ብዬ እየሄድኩ አይደለም፣ እያነከስኩም ቢሆን ደልቶኝ አይደለም። እንደ ትናንቱ ባይደላኝ እንኳን ኑሮ ባይመቸኝ እንኳን ያንተን ክብር ፈልጋለሁ አለው። ካልባረከኝ ታገለው። ሌሊቱ አቅላልቷል፣ ሊነጋ ነው። ኖ ለቅህም። አንድ ሰው አለቅህም ይበል። ነገሬን ሳትቀይር አለቅህም፣ ሳትነካኝ አለቅህም። ያዕቆብ ባርኮት ምን እንደሆነ ያውቃል። ኤሳው ባርኮት ምን እንደሆነ አያውቅም። ያዕቆብ ነገሩ በሙሉ የተሰራው በባርኮት እንደሆነ ያውቃል። ከየትም ያምጣው የትም ይፍጨው፣ የትም ያድቅቀው፣ የትም ያስጋግረው፣ የትም ያርገው፣ ነገሩ በባርኮት እንደመጣ ያውቃል። ባርኮቱ የሚገባው ይሁን የሚገባው አይሁን ያዕቆብ ጥያቄው አልነበረም። ብቻ ባርኮት ምን እንደሆነ ምን አይነት ሪቪሌሽን እንደገባበት አላውቅም። ከእናቱ ማህፀን ጀምሮ ደንዝዞ እግሩ አልለቅም እያነከሰ አልለቅህም። አሁን የበረከት የእውነተኛው በረከት ጫፍ ላይ ደርሻለሁ። ትንሽ ነው የቀረኝ። አልለቅህም። እስቲ አልለቅህም በል። ጫፍ ላይ ደርሻለሁ። አንድ እርምጃ ነው የቀረኝ። እዚህ ደርሻ አልመለስም። አግኝቻለሁ ኦሪጂናሉን። ስንት ዓመት ስናፍቅ የነበርኩት፣ ስንት ዓመት ስጓጉ፣ ጫፍ ነኝ፣ ደርሻለሁ። ሊይዘው ነው። ዛሬ ለዘመናት የናፈቃችሁትን ክብር ታያላችሁ። በህይወት አስገራሚ ክብር ይገለጣል። እንዲህም አለው ቁጥር 27 ስም ማን ነው አለው። ለምን ጠየቀው? ማንም ፈልጎ ነው የመጣው። መጀመሪያ መልአኩ ለሊቱም ሙሉ ሲታገል ከማን ጋር እንደሚታገል ያውቃል። ማንም ብሎ መጣ ከሰማይ። ያዕቆብም ብሎ ተጨንቆ ሲጸልይ አይቶት ነው የመጣው። ያዕቆብ በጨነቀው ጊዜ መልአክ ነው የሚመጣለት። በጨነቀው ጊዜ እግዚአብሔር ይገለጥለታል። ዛሬ በጭንቀት ውስጥ ያላችሁ እግዚአብሔር ይገለጣል። ግራ በገባው በጣም መሄጃ መግቢያ ወደፊት እንዳይሄድ ወንድሙ ኤሳው አለ። ከሀገር ሲወጣ ምን አድርጎ እንደወጣ ያውቃል። ወደ ኋላ እንዳይመለስ ያ ህይወት አስጠልቶታል። ያን ህይወት ዳግም ማየት አይፈልግም። ነፍሱ ተጨንቃ ባለበት ሰዓት ነው እግዚአብሔር የተገለጠለት። ስም ማን ነው አለ። ለምን ጠየቀው? ያውቀዋል። አባቱ ማነ ሲለው ይስሐቅ እኔ ኤሳው ነኝ ብሏል። ሾርት ከት ነው። በአቋራጭ ነው የተቀባው፣ በአቋራጭ ነው የተባረከው። ስሙን አስቀይሮ ነው የሚኖረው። ምንም ችግር የለበትም። ምንም ነገር ከማድረግ ወደኋላ በረከት ይገኛል ከተባለ ምንም ነገር ከማድረግ ወደኋላ አይልም። ሁሉን ለበረከት ሲል ያላደረገው ነገር የለም። አባቱን አታሏል። ስጋ አባቱን አይኑ ፈዞ ነበር ይላል። ይስሐቅ ፈጽሞ ሸምግሎ ስለነበር ድምጽ ብቻ ነው የሚለየው እንጂ አንተ ማን ድምጽ ያዕቆብን ይመስላል ሲለው አይደለም ተመሳስሎብ ነው። ጠዋት ስለሆነ ነው ድምጼ እንትን ብሎ ነው። ከሰዓት ስለሆነ ነው ድምጼ እንትን ብሎ ነው። ጉንፋን ይዞኝ ነው ምናምን ብሎ እኮ ነው የተቀበለው። አታለለው። አሁን ግን ይሄ ማታለል የሚባለው ነገር ሰልችቶታል። በቃኝ አገኘው የዋታልዬ ይሄው እጄ ገባ ስንት ነገር በቃኝ። ከዚህ በኋላ ማስመሰል አለ። ከዚህ በኋላ እውነት ካልባረከኝ ከዚህ በኋላ አለ ያገሬ ገባለሁ በስርዓት ከዛ አርሻይና መቃርሻ በቃ እንዳረገኝ ያርገኝ ምናምን ነገር ነው ያሰበው። በቃ ከዚህ በኋላ በቃኝ ያለ የተሸነፈ ሰው ነው ያዕቆብ። ባይዘ ካልተሸነፋችሁ እግዚአብሔር አይጀምርም። የመጨረሻው ሌቭል ላይ ደርሷል ያዕቆብ። አታሎ በቃ ፌክ መስራት በቃኝ ያለበት ሰዓት ነው። በቃኝ አለ። እውነት ካልባረከኝ ይቅርብኝ በቃ አለ። እግዚአብሔር አለው ስም ማን ነው ግን አለው። መጨከኑና ለመጨከኑ ሊያቅ ይመስለኛል። እኔ አለው ሌባ ነኝ። ማን? ያዕቆብ ነኝ። ያዕቆብ በቃ 14 ዓመት ሙሉ አጭበርብሬ ያለው 14 ዓመት ሙሉ ምፈልገውን ነገር 20 ዓመት ይሞላኛል። በቃ የዛሬ 20 ዓመት በቃ አባቴን አታለልኩ፣ ወንድሜን አታለልኩ፣ ማንን ያላታለልኩት አለ። በቃ ሁሉን አድርጌያለሁ። የሚያስፈልገው ገንዘብ አለኝ፣ የሚያስፈልገው አቅም አለኝ፣ የሚያስፈልገው ከብት አለኝ፣ የሚያስፈልገው ነገር አለኝ። እኔ ያዕቆብ ነኝ። በረከት ከእውነት ይጀምራል። ከጎን ያለው ሰው ነካርገውና በረከት ከእውነት ነው የሚጀምረው ብለው።
ከውሸት የሚጀምር ምንም አይነት ነገር የለም። ከጎን ያለውን ሰው ንገረው፣ ከውሸት የሚጀምር ምንም ነገር የለም በለው። እኔ ማን ነኝ አለ? ያዕቆብ ነኝ። እቺን ስም እኮ ለሰው አይናገርም። ማን ነህ ሲባል ዋይ ነኝ ይላል። በፍጹም ስሙን አይናገርም። ማን ዋይ ማን ስለ ኤሳው ነኝ ለራሱ ስም ያወጣል። በፍጹም አታላይ ነኝ አይልም። ራሱን እያጭበረበረ ኖረ። ለካ ማጭበርበርም ይሰለቻል። ያዕቆብ ሰለቸው። ያዕቆብ ሰለቸው በሉ። አሁን ምፈልገው አለ ኦሪጂናል ይቅርብኛል። ስም ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስም እስራኤል ይባላል እንጂ ያዕቆብ አይባልም። አንተ የምትገርም ሰው ነህ። ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃል። ከእንግዲህ ስም ተቀየረ። ከእንግዲህ ታሪክ ተቀየረ። ከእንግዲህ ፈልገህ ያጣው እውነተኛው በረከት ከእንግዲህ ያንተ ይሆናል። አንተ ከዚህ በኋላ ዋይ ነኝ ኤሳው ነኝ እያልክ አትኖርም። ከዚህ በኋላ ስምህን ቀይሬልሃለሁ። ስም እስራኤል። ስም እስራኤል። ስም ከዚህ በኋላ እስራኤል ይባላል። ከእንግዲህ ወዲህ ያዕቆብ አትባልም። ከጎን ያለውን ሰውና ካርገውና ከእንግዲህ ወዲህ ያዕቆብ አትባልም በለው። አትባልም። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። በዚያ ስፍራ ምን አረገው? ባረከው። አሜን አሜን። ያዕቆብም እግዚአብሔርን ፊት ለፊት አየው። ማን ነገረው? እግዚአብሔር መሆኑ ታወቃል። ለካ እግዚአብሔርን ፊት ለፊት አየው። ሰውነቴም ድና ቀረች። አሜን። ከዚህ በኋላ ያዕቆብ አትባልም፣ እስራኤል ትሆናለህ። እስራኤል ማለት ምንድነው? የእግዚአብሔር ሕዝብ ማለት ነው። እግዚአብሔር አምላክ የሆነው ሕዝብ። እግዚአብሔር ሕዝብ አደርጋለሁ ብሎት አልነበር? የኔ ሕዝብ ትባላለህ። ከዚህ በኋላ ያዕቆብ አትባልም ብሎ ምን አረገው? ባረከው። ኢየሱስ ጌታ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ያዕቆብን ወደድኩ ኤሳውን ምን አልኩኝ? ጠላው። ምንም አታላይ ቢሆን በረከት ምን እንደሆነ ያውቃል። ያዕቆብ ነኝ፣ ምን አርገኝ? ታሪኬን ቀይር፣ ስሜን ለውጥ። ይሄ ሁሉ ይሂድ። ለምን አንካሳ አልሆንም? የኔ ነገር ለምን እንዲህ ያልኩ አልሄድም? እያነከስኩም በሄድ እየተቸገርኩም እኖራለሁ። ከዚህ በኋላ ግን ስሜን ቀይርልኝ። ዜሮ ከአንድ ከባዶ ካንተ መጀመር እፈልጋለሁ። ሰውን በማታለል አሸንፋል፣ እግዚአብሔርን ደግሞ እውነተኛ በመሆን አሸንፋል። ያዕቆብ አለ እግዚአብሔርን ፊት ለፊት አየው፣ ሰውነቴ ድና ቀረች ሲል የዚያን ስፍራ ስም ጵኒኤል ብሎ ጠራው። ጵኒኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የውርጭን ሹሉዳ አይበሉም፣ ያዕቆብን ጭን ይዞ የውርጭን ሹሉዳ አደንዝዟልና። ሌሊቱ እስኪ አቀላላ ድረስ ታገለ፣ ተባረከ። ሲነጋ አዲስ ቀን ነው። ያዕቆብ ታሪክ ያን ቀን ጀመረ። አዲስ ታሪክ፣ ስሙ የተቀየረበት ሌሊት። ስሙ ተቀየረ ያን ሌሊት። ማቅላላት ማለት ምንድነው? ሊነጋ 11 ሰዓት ሲሆን ማለት የጸሎት ሰዓት ማለት ነው። ያን ሰዓት ላይ ተባረከ። በጸሎት ሰዓት በዛች ሊነጋ ባለበት ሰዓት ምን አለ? ተባረከ። ኢየሱስ ጌታ ነው። እግዚአብሔር ሲባርክ ጮሌነትን ይሰብራል። እግዚአብሔር ሲባርክ ጉቦን ይሰብራል። ጉቦ የሚሰጠውን ቋ ዲ የሚፈጣጥንበትን እግሩን ቋ። ከዚህ በኋላ በአንተ ፍጥነት አይደለም በእኔ ፍጥነት ነው። አሜን። ይሄ ችኩልነቱን ቋ፣ ይሄ አራዳነቱን ቋ። እናም በወስቲ ፕሌንም ሲያልፍ ፀሐይ ወጣችበት፣ ነጋበት ማለት ነው። ከዛስ እርሱም በጭኑ ምክንያት ያነክስ ነበር። የእግዚአብሔር በረከት፣ እውነተኛ በረከት የገባበት ሰው ትሁት ነው። እውነተኛውን በረከት ያገኘ ሰው አይታበይም። አይ እግዚአብሔር ባደራ የሰጠኝ ንብረት ነው እንጂ የሚለው ጥሬ ግሬ ለፍቼ ደሜን ከስክሼ ምን ደሙን ያፈሰሰው ክርስቶስ ብቻ ነው። ከሰው በላይ እንዴት ከሰው በላይ ነው ያለውንም ከሰው በላይ ነኝ የሚል ሰው ጭንቅላት ላይ ለመቆም የሚፈልግ ያዕቆብ ነው። ከየት እንዳመጣው ይጠየቃል። ኢየሱስ ያድናል። አሜን። እስራኤል ግን ምንድነው የሚለው? ቡስት አያረግም፣ አይኮራም፣ እንዲህ ያለ ነው የሚሄደው፣ ያነክሳል። እግዚአብሔር ሰብሮ ምልክት አድርጎ ለቀቀው። የእግዚአብሔር ሰዎች፣ ትክክለኛ የእግዚአብሔር ሰዎች ትሁት ናቸው። ከጎን ያለውን ሰው እውነተኛ የእግዚአብሔር ሰዎች ትሁት ናቸው ብለው። ሃሌሉያ! ዛሬ በሉ እስቲ እግዚአብሔር መባረክን ይባርከኛል፣ መባረክን ይባርከኛል። እግዚአብሔር ሆይ በሉኝ፣ እግዚአብሔር ሆይ በሉት፣
ካልባረከኝ አልለቅህም። ቁሙና እንደዚህ በሉት፣ ጌታ ሆይ ካልባረከኝ አልለቅህም። ጌታ ሆይ ካልባረከኝ አልለቅህም። ሁሉ ነገር እኮ እግዚአብሔር አለው። የእግዚአብሔር የሆነው ነገር እጅ ይገባል። ምንም የሚሳነው ጌታ አይደለም። ምንም የሌለው ባዶ አይደለም። ጌታ ሙሉ ነው። ላንቺ ከበረከቱ ያጠግብሻል። በ20 ዓመት የደረስሽበትን ጉዳይ እግዚአብሔር በ20 ሰከንድ ይሰጥሻል። በእውነት እግዚአብሔር አብልጦ ከለመንሽውና ካሰብሽው በላይ አብልጦ እግዚአብሔር ማድረግ ይችላል። ሚስት ሰጥተኛል፣ 11 ልጅ ሰጥተኛል፣ ብዙ ሺህ ከብቶች ሰጥተኛል፣ ብዙ ንብረት ሰጥተኛል። አላረካኝም። ያንተን የሆነውን እፈልጋለሁ። ካንተ እውነተኛውን አንድም ቢሆን ያንተ ይበልጣል። ከሺህ አንዱ ይበልጣል። ያንተ አንዱ ከሺህ ይበልጣል፣ ከሚሊዮኖች ይበልጣል። ዛሬ እውነተኛ ኦሪጂናል አዲስ ብራንድ ታይቶ ማይታወቅ አይን ያላየው ጆሮ ያልሰማው በሰውም ልብ ከቶ ያልታሰበ እግዚአብሔር ለሚወዱት ምን ያለው ዛሬ ከእጅክ ላይ ያፈሩ ወርቅ ይወድቅና የሚብለጨለጨው ወርቅ ይገባል። መናኛ የሆነው ከእጅሽ ይወጣና መልካሙን የወይን ጠጅ እስካሁን ወዴት አኖራችሁ? ያንተ ታሪክ ከዚህ ቀን ጀምሮ ሲቀመስ ጣፋጭ ነው። መናኛ ህይወት ከዚህ በኋላ አትኖርም። ከጎን ያለን ሰው መናኛ ኑሮ ከዚህ በኋላ አንኖርም በለው። መናኛ ኑሮ፣ ተመሳሳይ ኑሮ፣ ውሃ ያለ ህይወት አልኖርም። ዛሬ በኢየሱስ ስም ያዕቆብነቴ ተቀይሮ እስራኤል ተብዬ ያዕቆብ ይሰለቻል፣ እስራኤል ግን ለዘላለም አይሰለችም። ያዕቆብ ኑሮ ይሰለቻል፣ አንተ የጥረት ኑሮ ይሰለቻል። ጸጋው ይረዳሃል፣ በድካምህ ኃይሉ ይገለጣል። አንድ ሰው ኢየሱስ ይበል። ድገም፣ ጨምር። ስም ተቀየረ። በሰፈር በመንደር ስምሽ ተቀየረ። እስከ ዛሬ እንደ ተራ ሴት አይተውሽ ሊሆን ይችላል። እንደ ተራ ሰው አይተው ሊሆን ይችላል። በጌታ በኢየሱስም ከዚህ ቀን ጀምሮ የልዩነት ቅባት ባንተ ላይ ይመጣል። የልዩነት መንፈስ ባንተ ላይ ይሆናል። ሰው ሁሉ ምን አገኘው? ምን አገኛት? እስቲ አሜን በሏ። ሰው ሁሉ እንደዚህ ማለት ይጀምራል። እንትናን የቀየረ እግዚአብሔር፣ አንተን የቀየረ ሚኪን የቀየረ እግዚአብሔር። እስቲ አዲስ አሜን ይበላ። ምሳሌ የምትሆንበት ዘመን ሩቅ አይደለም። ከዚህ ቀን ጀምሮ ታሪክ ተለወጠ። ያዕቆብን ዛሬ አውልቀኸው ነው የምትሄደው። አውልቀሽው ነው የምትሄደው። ስትወጪ እያነከስሽ ከጎን ያለውን ሰው እግዚአብሔር ሰብሮ ይባርካል ብለው ወደ ትክክለኛው ደረጃ እያነከስክ ትገባለህ። አቤት አቤት። እያነከስሽም ቢሆን ግን መግባትሽ አይቀርም። ከጎን ያለውን ሰው ዞር በልና እያየው እያነከስንም ቢሆን እንገባለን በለው።